የመድረክ ማስታወሻ ከኢትዮጵያ እስከ ሰሜን አሜሪካ በሚል ጋዜጠኛና መድረክ መሪ ወንደሰን ከበደ ከጻፈው መጽሐፍ ላይ እስቲ ላካፍላችሁ። የወንድዬ በግ ሞተች ባይዋ ድምጻዊት ፍቅር አዲስ ነቃጥበብ ናት። ይህንንማ እንዲህ በዋዛ አልተርክላችሁም። ባይሆን በአንድ ጨዋታ ልንደርደር። ነገርየው ከምር የሆነ ነው። 26ኛው የአሜሪካ ፕሬዝዳንት ቴዎዶር ሩዝቬልት ለእንስሳ የነበራቸው ፍቅር ለጉድ ነበር አሉ። ከተኩላ እስከ በግ፣ ከባብ እስከ አሳማ በዋይት ሃውስ የማይላወስ የማይርመሰመስ ተፈልጎ አይታጣም ቢባል ያስኬዳል። ይህን የፕሬዝዳንቱን ጠባይ አሳምረው የሚያውቁ የየሀገራት መሪዎች ታዲያ የተለያዩ እንስሳትን በስጦታ መልክ ይልኩላቸው ነበር። ከሁሉ ለየት ያለው ከኢትዮጵያ የተላከው የአጼ ምኒልክ ስጦታ ነው። ዳግማዊ አጤ ምኒልክ ለአሜሪካው ፕሬዝዳንት ሩዝቬልት የላኩላቸው አያጅቦን ነበር። የጅብ ስጦታ አጃኢብ ነው መቼስ። አያጅቦ ሳታማሃይ ብላኝ ማለታቸው ይሆን እንዴ? እንጃ ብቻ ጅቡ አሜሪካ ሲደርስ ቢል የሚል ስም ወጥቶለት በቤተ መንግስቱ ውስጥ እንደ ፍቃዱ መሰንበቱ ተወርቷል። ይህን ያስገራሚ የአጤ ምኒልክ የጅብ ስጦታ ጉዳይ የዘገበው በማርች 13 1904 የታተመው ኒውዮርክ ታይምስ መጽሔት ነው። ሩዝቬልት እንስሳትን የሙጥኝ ማለታቸው ነገር ሀገር የሚያቀው ፀሐይ የሞቀው ነበርና አጤ ምኒልክ የጅብ ስጦታ መላካቸው በጊዜው ቢያነጋግርም የሆነ ምክንያት ግን ሳይኖራቸው አይቀርም። እሺ የሳቸው ሲሆን ያንተ የበግ ስጦታ መነሻው እንዴት ነው አትሉኝም? ፍቅር አዲስ በግ ተወዳለች ተብዬ እንዳይመስላችሁ። ፍቅር አዲስ በጊዜው አራስ ቤት ነበረች። አራስ መጠየቅ ደግሞ ያለ የነበረ ባህል ነው። አንድ ሐሙስ የቀራትን በግ አምጥቼ ለርድም ለጥብስም ሳያደርሷት እነ ፍቅር አዲስ ቤት ከመሰንበቷ ክልትው በማለቷ የአርቲስቱ አፍ ማሟሻ አድርጋ ይከረመች። እንዴት አላችሁኝ? እኔ ፍቅር አዲስና ጦሰኛዋ በግ ጉዳይ እንዲህ ነው። የመጀመሪያውን የኛና እኛ ኢትዮጵያዊ ሙዚቃ ፌስቲቫል በመናዘጋጅበት ሰሞን ፍቅር አዲስ ባድናቂዎቿ ዘንድ በእጅጉ የተወደደላትን የሙዚቃ ካሴት ያወጣችበት ጊዜ ነበር። ሆኖም በፌስቲቫሉ ላይ ተገኝታ በርከት ያሉ ስራዎቿን ብታቀርብልን የሚለው ሐሳባችንን ልንቀይር ከጫፍ ደርሰን ነበር። ምክንያታችን ደግሞ ነፍሰ ጡር ስለነበረች መድረክ ላይ ረዘም ላለ ጊዜ መቆየት ያስቸግራታል ከሚል ተገቢ ሐሳብ ተነስተን ነው። ከናካቴው ከምትቀርስ በመድረኩ ላይ ተገኝታ ክብራችንንና አድናቆታችንን ገልጸን አንድ ሁለት ሙዚቃ ብትጫወት የሚለው ጥያቄ ሚዛን በመድፋቱ ፍቅር አዲስም ግብዣዬን በደስታ ተቀበለችው። ለክፍያ ነገር ሳነሳባት ግድ የለም እንዴ ክፍያው በሌላ ስራ ይሁን ብላኝ ቃሏን ጠብቃ በዝግጅቱ ላይ በመገኘት ተመልካቹንም እኛንም አስደሰተችን። በኪንግ ሲልቨር አማካኝነትም የብራስሌትና የሐብል ሽልማት በመድረኩ ላይ በማበርከት ተመሰጋግነን ተለያየን። አጠቃላይ ዝግጅቱም በድምቀት ተካሂዶ ተጠናቀቀ። የፍቅር አዲስ ውለታ ቢከብደን ከሥራ ባልደረባዬ አልማዝ ደምሴ ጋር ተማክረን ስትወልድ ለመጠየቅ እቅድ ያዘን። መውለዷን እንደሰማን አልማዝ የወርቅ ሐብል፣ እኔ ደግሞ ላይን የሞላልኝን በግ አስጭኜ ከመኖሪያ ቤቷ ደረሰን። የገረመኝ ሌሎች አራስ ጠያቂዎች ካመጧቸው 3 ጠብደል በጎች ጋር የኔይቱ ስትቀላቀል የግልገል ያህል የማነሷ ነገር ነበር። ከሁሉም በጊቱ ያስደሰተችው ትንሹን የፍቅር አዲስ ልጅ ነበር። እኩያውን እንዳገኘ ብላቴና ፈነጠዘ። መጫወቻ አገኘው አለን። በኔ ቤትማ ሙክት ማምጣቴ ነበር። ይቺ በግ የልጅ መጫወቻ ታድርገኝ አልኩ በሆዴ። ከፍቅር አዲስ ጋር እንደወግ ለማዳችን እንኳን ማርያም ማረችሽ ተባብለን ተጫዋውተን ተሰነባበተን። ከወራት በኋላ አዲስ አበባ ዩኒቨርሲቲ በሚካሄድ ፌስቲቫል ላይ ወንድሜ መድረክ ይመራ ነበር። ፍቅር አዲስም ተራዋ ደርሶ ሙዚቃዋን አቅርባ ስትወርድ ገመድ አልባ የድምጽ መነጋገሪያውን ማለት ማይክሮፎኑ ሳትዘጋው ኖሮ ማረፊያ ክፍል እየገባች ስማ ቢኒዬ የወንድዬ በግ እኮ ሞተች ስትል አዳራሹ በሳቅ ተጥለቀለቀ። ፌስቲቫሉ ላይ የነበሩ ሙዚቀኞች ኤግዚቢሽን ማዕከል እንዳዩኝ ሳቃቸውን መቆጣጠር አቃታቸው። ምን ያስቃቸዋል? ምን ተገኘ ብላቸው የወንድዬ በግ ሞተች አሉኝ። መጀመሪያ ምን ማለት እንደፈለጉ አልገባኝም ነበር። በመድረክ ላይ የተከሰተውን ሁኔታ ሲገልጹልኝና የበግህን መሞት ሀገሬው ሰምቶ ሐዘን ተቀምጧል እያሉ ሲያሾፉብኝ ጊዜ ንዴትም ሳቅም ተደበላለቀብኝ።
ፍቅር አዲስ ማይኩን ክፍት ማድረጓን ረስታ ወሬው ከተመልካቹ ዘንድ ተዳረሰ እንጂ ይሁነይ ብላስ እንዳልፈጸመችው ከወንድም ያረጋገጥኩ። ያችን መቀለጃ ያደረገችኝን ጦሰኛ በግ ለረገማትም ከጀለኝ። ኧረ ተውኝ፣ እንደው የወለደቻትም እንደኔ አልተሳቀቀች። አይ የወንድዬ በግ ሞተች አስባለችኛ።